እንደ ሃይማኖተኛ መስራቻለ ኢትዮጵያ የእግዚአብሔር ሀገር ናት፣ እንዲህ ናት ሁሉም ያጨበጭባል። ሁላችን እንጽዋለን። ምን ሲወል አርገው አልገቡም አገሩ ከላይ እስከታይ ምስቅልቅል ያለ ከላይ እስከታይ የግል ፍላጎት ብቻ ተሸክመን የምንዞር እረፍት የሌለን ለሌላው የማናስብ አንዱ ጥሎ ለማለት እንቅልፍ ያጣበት ዘመን ነው ያለው። አንድ ሰው ሲጾም ጥሩ እየጾመ ያለ ሰው ጾሙን ከንቱ የሚያደርገው ሌላውን በማማት ነው። የታገሱ ሰዎች ሕይወትን ይወርሳሉና የዘላለም ሕይወትን ይወርሳሉና ለሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይህንን ረቂቅ ብርሃን ሰጥቶ አልጋ ላይ እንደተኛን እንዳናሸልብ አድርጎ በምሕረቱ ቀስቅሶ እግሮቻችን ቀንተው ወደ ቤቱ እንዲመጡ የፈቀደ ማን ነው ማለት ነው? አመስግኑት እግዚአብሔር። ምክንያቱም እሱ ካልፈቀደ መንቀሳቀስ ስለማይቻል፣ ተኝቶ መነሳት ስለማይቻል፣ እግር ቀንቶ ወደዚህ መንጣት መገስገስ ስለማይቻል ነው ማንን የምናመሰግነው? አዎ ምስጋና የምናመሰግነው። መቼስ ብዙ ምክንያት አለን። ለተደረገልን ነገርም አመስግነን አንጨርሰውም አይደል? አዎ ለዚያ ነው እስከ ኃጢአታችን እስከ በደላችን ጠብቆ እስከዚች ዕለትና ሰዓት አድርሶ በቤቱ እየሰበሰበ እየመገበን እድሜ ለንስሐ የሰጠን ስለሆነ ዘወትር እግዚአብሔርን ምን ማለት ያስፈልጋል ማለት ነው? አዎ ምስጋና ስለሚያስፈልገው ነው እግዚአብሔር። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ቁጥር 7 ላይ ለሚታገሱ ወይም ለሚጸኑ ሰዎች የዘላለም ሕይወትን ይሰጣቸዋል ይላል። እስኪ በሉ ለሚታገሱ ሰዎች ወስዱ ለሚጸኑ ሰዎች የዘላለም ሕይወትን ይሰጣቸዋል። ምን ይሰጣቸዋል? እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የመጽሐፍ ቅዱስ ኃይለ ቃል ነው። እዚህ ወደ ሮሜ ይህንን መልእክት የላከበት መቼስ እያንዳንዱ ምክንያት አለው። ምክንያተ ጽሑፍ ይባላል በአዲስ ኪዳን ትምህርታችን የተጻፈበት ምክንያት 14ቱን መልእክታት ሲጽፍ ምክንያት አለው። ዝም ብሎ በዘፈቀደ አባቶቻችን መጽሐፍ አይጽፉም፣ በዘፈቀደም አያስተምሩ። ለትምህርቱ ቀመር አለው፣ መነሻ አላቸው። ለመጽሐፋቸው ሲጽፉ ዓላማ ተልእኮ አለው፣ ግብ አለው፣ ምክንያትም አለው። ያለ ምክንያት አይጽፉም። ሮም ምን አይነት ሰዎች ነበሩ? በምን አይነት ሁኔታ ምዕመናን ይኖሩ ነበረ? ምን ችግር ነበረባቸው? ከዚያ ችግር እንዴት ላውጣቸው ነው የሚጽፉት እንጂ ዝም ብሎ የተጻፈ የሮሜ መልእክት፣ የቆሮንቶስ መልእክት፣ የኤፌሶን መልእክት ስንላችሁ ዝም ብሎ በዘፈቀደ የተጻፈ አይደለም። መጽሐፍ ስላለበት አይደለም የሚጻፈው። መጽሐፍ በአባቶቻችን ሕግ ማለት ነው። ጽሑፍ ሲጻፍ የሰውን ችግር እንዲፈታ አድርጎ ያለበትን የሰዎችን ችግር መፍትሄ እንዲሰጥ ተደርጎ ይጻፋል በአባቶቻችን ማለት ነው። ሰዎች የገቡበት አረንቋ ውስጥ የሚወጡበትን ሰገነት ማዘጋጀት ማለት ነው። መጽሐፍ ሲጻፍ እንደዚያ ነው እንጂ በዘፈቀደ ዝም ብሎ ተጽፎ ጻፈ ለመባልም አይደለም። መጽሐፍ የሚጻፈውና የሰዎችን ችግር መጽሐፍ ሲፈታ ነው። ትምህርትም ችግር ሲፈታ ነው ትምህርትም የሚባለው ጽሑፍም የሚባለው ማለት ነው። ስለዚህ የነ ቅዱስ ጳውሎስን መልእክት ስናነብ ችግር ፈች ነው። ምን ፈች ነው? የሚመናንን ችግር የሚፈታ ነው። ከወደቁበት ውድቀት የሚያነሳ ነው። ሮም ላይ ሁለት አይነት ሰዎች ይኖሩ ነበር ይላሉ አዲስ ኪዳን መተርጉማን። ስንት አይነት ሰዎች? ሁለት አይነት ሰዎች፣ ሁለት አይነት እምነት ያላቸው፣ ሁለት አይነት ዓላማ ያላቸው፣ ሁልጊዜ የማይግባቡ የሚከራከሩ፣ ለክርክራቸው ማቆም ያጡ ሰዎች ነበሩ። ለእነኝህ የተጻፈው የሮም መልእክት
ሮም፣ ሮሜ፣ ሮሚያ፣ ጣሊያን፣ ኢጣሊ፣ ኢጣሊያ ብለው ሊቃውንት የተረጎሙታል። በአንድምታቸው ያብራሩታል። ይሄን ማለትም ይሄ ሁሉ የነገስታት ስም ነው። አሁን የጠራነው የሀገር ስም አይደለም። ግን ሀገሪቱ በነገስታቱ እየተፈራረቁ በመሩ ነገስታት ስለተጠራች ጣሊያን በተባለው ሰው ጣሊያን ተብላለች። ኢጣሊ በተባለው ሰው ኢጣሊ ተብላለች። ኢጣሊያ በተባለ ሰው ኢጣሊያ ተብላለች። ሮም፣ ሮሚ፣ ሮሚያም እንደዚያው የሰዎች ስም ነው ማለት ነው። በዚህ በሰዎች ስም የተሰየመችው አገሪቱ ማለት ነው። እና በዚህ በሮም ወይም በሮሚያ የሚኖሩ ምዕመናን ሁለት አይነት ሰዎች ነበሩ ብለናል። አይሁዳውያንና አረማውያን ማለት ነው። ወይም አሕዛብና ዕብራውያን ማለት ነው። ሁለት ሰዎች አብረው ይኖራሉ በዚህ ሀገር ውስጥ። በዚያ ምድር ላይ ሲኖሩ ሁለቱ በእምነት የተለያዩ ናቸው። ዕብራውያን የምንላቸው አይሁዶች የአብርሃም ልጆች ነን፣ የቅዱሱ ፍጥረት የአብርሃም ልጆች ነን፣ ሰማይና ምድርን የፈጠረ እግዚአብሔር አለ ብለን እናምናለን፣ እናመልካለን። ደግሞም ለዚህም መገለጫው ሰማይ የመሰለ ባህር ሰንጥቆ አሻግሮናል። በአብርሃም አባዳና ፋርፋ ወይም ዛብሎና ንፍታሌም ወይም ሁለቱን አፍላገ ሶርያ አሻግሮናል። እንደገናም ደግሞ በሙሴ አማካኝነት ሰማይ የመሰለ የኤርትራን ባህር ሰንጥቆ በየብስ እንድናሻገር ያደረገን አምላክ አለ። የሱ ልጆች ነን። ራበን ስንለው ከሰማይ መና ያወረደልን፣ ውሃ ጠማን ስንለው ጥንጫ ላይ ውሃ ያፈለቀልን፣ ዋይ ፀሐይ ያቃጠለን ራሳችንን ያሸዋው ግለትም ጫማችን አቀለጠው ብለን ስንጠይቀው ፈጥኖ 7 ደመና ይጋረደልን። ምን ያለልን? አዎ። ስለዚህ ይህንን አምላክ የምናመልክ ነን ብለው የሚመኩ ናቸው። የአብርሃም የቅዱሱ ፍጥረት ልጆች ነን። እግዚአብሔር የተባለ አምላክ አለን። ሰማይና ምድርን ባህርና የብሱን የፈጠረ ረቂቁንም ግዙፉንም ፈጥሮ የሚገዛ ብቸኛ የሁሉ ገዥ የሆነ አምላክ አለን ብለው የሚያምኑ አይሁዶች ስለነበሩ እነኛን ይነቅፏቸዋል፣ በእምነታቸው ይታበዩባቸዋል። እነኛን እንደ ርኩስ የሚያዩአቸው እንደ ሰውም አይቆጥሯቸውም። ማንን? አሕዛብ። በዚህ በሮም ውስጥ እየኖሩ አብረው ማለት ነው። እነኛ ደግሞ አሕዛብ ማን ናቸው? አረማውያን ሲባል አንደኛ እንጨት ጠርበው ድንጋይ ያለዝበው አምላክ ነው የሚሉ እንጨቱን ድንጋዩን ያገኙትን እንስሳቱን ሁሉ የሚያመልኩ ናቸው። እነኛ ፍጡር የሚያመልኩ በአጠቃላይ በእንጨቱም በድንጋዩም ባህር ሲፈልጉ የእንስሳ ቅርጽ የላም የበሬ የእንስሳ የአንበሳ ሌሎቹንም ቅርጻ ቅርጽ እየቀረጹ አምላክ ነው ብለው የሚያመልኩ ናቸው እነኛ ማለት ነው። እግዚአብሔር የሚለውን አያውቁም። በእግዚአብሔር አምልኮ ውስጥ ያልነበሩ ናቸው ከድሮም ጀምሮ ማለት ነው። ስለዚህ እነኛ አይሁዶች ይታበዩባቸዋል። እነኛ ቅድም እንዲያልኳቸው የሚታበዩት በምን ነበረ? ባህር ምን አለልን? ባህር ከሁለት ምን አለልን? የላችሁም ምን ባህር ምን አለልን? እንድትሳተፉ የምንጠይቃችሁ ቃለ እግዚአብሔር እንድትነግሩን አይደለም። ይመናል። ለምን መሰላችሁ? ልናጨናንቃችሁም አይደለም። እኛ የምንጠይቃችሁ ልባችሁ የት እንዳይሄድ ብቻ ነው። ይሄ እንድትተባበሩ። የት እንዳይሄድ ነው ልባችን? አዎ ቤት ሄዶ እንጀራ እንዳይጋግር፣ ሱቅ እንዳይሸጥ፣ ቢሮ ላይ ተቀምጦ ጉቦ እንዳይቀበል። አሁን እዚህ ስብስብ ብለን ልባችን ለማንስተው ማለት ነው። ለዚያ ነው የምንጠይቃቸው እንጂ እናንተን ለማጨናነቅ ወይም እውቀት እንድትለግሱን አይደለም እየጠየቅን ያለ ነው ማለት ነው። ማስተማር ያለብንን ተዘጋጅተን ወጥተናል፣ እናስተምራለን። ለእሱ እርዳታ አያስፈልገንም። አዎ እርዳታ አያስፈልገንም። ከዚህ አንጻር ነው የሚታበዩት። አይሁድ ምን እያሉ ነበረ? ሰማይ የመሰለ ባህር እግዚአብሔር ከሁለት ሰንጥቆ አሻግሮናል። ስለዚህ ልዩ ፍጥረት ነን ለእግዚአብሔር ይላሉ። አያችሁ፣ እናንተን አያውቃችሁም፣ ባህር አልተከፈለላችሁ ይሏቸዋል። አሕዛቦቹን ነው እነኛ የሚነቅፏቸው ማለት ነው። ከሰማይ መና ያወረደልን፣ ከጥንጫ ላይ ውሃ የፈለቀልን፣ ደመና የተጋረደልን፣ 40 ዘመን በብሩህ ደመና እጅቦ በብርሃን አምድ የመራን እኛን ነው። የቅዱሱ የአብርሃም ልጆች ነን፣ ቅዱስ ፍጥረት እኛ ብቻ ነን ብለው ይመኩባቸው ነበር አሕዛብን። እነኛም ዋዛ አይደሉም፣ በደንብ ይነግሯቸዋል። እነኝህ ይከራከራሉ። ምን ይሏቸዋል መሰላቸው? የሴት ብለን አመስግነናል ይላሉ እነኝህ ዕብራውያን። እነኛ ደግሞ ምን አሉ? አዎ በየብስ ተሻግራችኋል፣ ሰማይ የመሰለ ባህር ከሁለት ተሰንጥቆላችኋል። ግን ምን እላለሁ? ሰማይ የመሰለ ባህር ተሰንጥቆ በየብስ በተሻገራችሁበት እግራችሁ ሌሊት ቤተ ጣዖት ሄዳችሁበታል። ከኛ ምን ትለያላችሁ? አያችሁ፣ ምንድን ነው የእናንተ ምግባር ከኛ የሚለየው? ከኛ በምን ትለያል? ቤተ ጣዖት ሄዳችሁ እዚያ ታምር ተሰራልን፣ ባህር ተከፈለልን፣ በየብስ አሻገረን ብላችሁ መመካታችሁ ጥሩ ሆኖ ሳለ በዚያው እግራችሁ
ይህን ስመረገጥ እግራችሁ ቤተ ጣዖት ሄዳችሁበታል፣ ከእኛ የምትለያላችሁ ይከራከራሉ። የሚያደርጉ ንሴቦ ብላችሁ በጽንፈ ዮርዳኖስ በጽንፈ ኤርትራ መስክናችኋል። በዮርዳኖስም እንደዚያው ንሴቦ ብላችሁ አመሰገናችሁበት አንደበታችሁ አሮን ግበር ለነ አማልክተ እነሆ አሮን ጣዖት ስራልን ብላችሁ በዚያ አፋችሁ ጣዖት ስራ ብላችሁ ጠይቃችሁበታል። በዚያ ንሴቦ ብላችሁ አመሰገናችሁ ባፋችሁ፣ እዚህ ደግሞ ጣዖት ስራልን ብላችሁ ባፋችሁ እግዚአብሔርን ካዳችሁ። ምን ማህኛም ልትለያላችሁ? ጣዖት አምላኪ እናንተሩን አላችሁ። ጣዖት ስራ ብላችሁ አሮን ያስጨንቃችሁ በኮሬብ ተራራ ስር በሲና ምድረ በዳ ስብኮ ላይ ማቆማችሁ ሰግዳችኋል። እናንተ ክዳችሁታል እግዚአብሔርን። ከእኛ የምትለዩበት እኛን የምትነቅፉበት እናንተ ክቡር እኛ ወራዶች የምንሆንበት ምንም ትርጉም የለም። በምን ትበልጡናላችሁ ብለው ይከራከሯቸዋል። በዚህ ክርክር ውስጥ ያሉትን ምዕመናን ወደ አንድ አጥቶ አንድ ክርስቶስ እንዲከተሉ ለማድረግ ጳውሎስ የሮሜን መልእክት ጻፈ። ዋናው መሰረተ የተጻፈበት ዓላማው ይሄ የዓላማውን ምክንያቱም ማወቅ ስለሚያስፈልግ ማለት ከዚህ እንዴት ላውቃቸው አለ ሐዋርያው። እነኛዎቹ የቅዱስ ፍጥረት ነን የሚሉ እነኛን እንደ ርኩስ የሚቆጥሩ እነኛውም ደግሞ እነኝን እየተከራከሩ ክርስቶስን የዘነጉ ሁለቱም አምላካቸውን ዘንግተዋልና እንዴት አድርጋ እንድላድርጋቸው? እነኛ ብሉይ ኪዳን ላይ ተቀምጠዋል። ወንጌል ቃል ሕግ እያሉ ወንጌልን ሲሳደቡ የሚውሉ ኦሪትን ሲያገሩ ሲያከብሩ የሚውሉ የአብርሃም አባት አለ ብለው አባታችን ሆይ የሚለውን ጸሎት አለመጸለይ አብርሃም አባት አለ ብለው ቆመው የቀሩ ይወርዳል ይወለዳል ዓለም ይድናል የሚለውን ትንቢተ ነቢያት ተቀብለው ወረደ ተወለደ የሚለውን ለመቀበል የተቸገሩ እንዴት አድርጌ የሚቀበሉ አድርጋቸው ነው የጻፈበት። እነኛ እንጨትና ድንጋይ ያመለኩ እስከ መቼ ይኖራሉ? ዘያመልክ በፍጡር ርጉም ውእቱ ይላል ኤርምያስ። በፍጡር የሚያመልክ የተረገመ ነው ይላል። እስኪ በሉ በፍጡር የሚያመልክ ምን ያለ ነው? አዎ እንጨቱን ድንጋዩን የሚያመልክ ማለት ነው። እነኛ አይ ነው። ስለዚህ እነኛም እንጨትና ድንጋይ እያመለኩ ነው ያሉትና በእርግማን ውስጥ ተቀምጠዋልና እነኛን እስከዚህ እርግማን እንዴት ላውጣቸውና ሰማይና ምድርን የፈጠረ በለቢሰ ሥጋ በተዋህዶ የተገለጠ ዓለምን እየዞረ ያስተማረ ዓለምን የቀደሰ በቀራንዮ ተሰቅሎ በመስቀል ላይ ሥጋውን ቆርሶ ደሙን አፍስሶ የዘላለም ሕይወት የሕይወት እንጀራ ሆኖ እሱ ራሱን የሰጠውን መድኃኔዓለምን እንዴት ይቀበሉት? እንዴት አድርገው እንዲቀበሉ እንዴት አድርጌ ልስበክ አላስተምራቸው ብሎ አውጥቶ አውርዶ ይህንን ጻፈላቸው። እኔ ባሪያው የምሆን ነው የሚለው በምዕራፍ 1 ላይ ቁጥር 1 ላይ ስትመለከቱ ባሪያው የምሆን ወይም አገልጋዩ የምሆን ወንጌልን ለመስበክ የተጠራው ወይም አገልጋይ ሊሆን ለሱ የተጠራው ለወንጌል የተለየው ዓለምን ዙሪያ ሰብክ ዘንድ የተጠራው እኔ ነኝ ብሎ ራሱን ካስተዋወቀ በኋላ ነው የሚጽፈው ቅዱስ ጳውሎስ። እንግዲህ የሚደንቅም ሐዋርያ ነው ቅዱስ ጳውሎስ። በጣም ተጠንቶ ያላለቀ ነው ራሱ ቅዱስ ጳውሎስ። መጽሐፉም ተጠንቶ አላለቀም፣ አልተተረጎመም በሚገባው ልክ። እሱም ተጠንቶ ያላለቀ ሐዋርያ ነው። በጣም የሚደንቅ ነው። ለኦሪትን ሰፍሮ ቆጥሮ ለክቶና መጥኖ 4 ነጥብ 2 ነጥብ ጭምር የሚያውቅ የገማልያል ተማሪ ነው ራሱም እንደተናገረው። በዚያን ሰዓት ግን አስቀድሞ የነበሩት እነዚህ የአብርሃም ልጆች የቅዱስ ፍጥረት ልጆች ከሚሉ ጋር አብሮ አባሪ እንደነበረ እሱ ይታወቃል። እሱ የእነኛ አካል ነበረ። ዕብራውያን ጋር ከእነሱ ጋር ሆኖ ለክርስትናውም ጠንቅ እንደነበረ መጽሐፍ ቅዱስ ይነግረናል። ራሱ ቅዱስ ጳውሎስ ሳውል ነው ስሙ። በሶሪያ ሀገር በጠርሴስ ከተማ ነው የተወለደ። የገማልያል ተማሪ ነው። ኦሪትን ጠንቅቆ ያውቃታል። አዲስ ኪዳን ግን አንቀበልም ከሚሉት ጋር ቀዳሚ የነበረ አንቀበልም ከሚሉ መካከል አንዱና ዋነኛው ቀዳሚ ነበረ ሳውል ነው ማለት ነው። እግዚአብሔር ግን በምሕረት ይጠራው ፈለገና በደማስቆ ከተማ ላይ መምረቅ እንዲያንጸባርቅ አደረገ። እግዚአብሔር ምን አደረገ? እግዚአብሔር ጳውሎስን የጠራው ወደ ጳውሎስነት የቀየረው ከሳውልነት በመብረቅ ነው ያስተማረው የመከረው። ምክንያቱም እግዚአብሔር በፈለገው መንገድ ማንንም መምከር ይችላል። አይችልም? አይችልም? እግዚአብሔር እግዚአብሔር በፈለገው የኔቢጤ ሰባኪ ሊያስፈልግ ይችላል። አንድ አሚፀኛ ወደ ሐዋርያነት ለማምጣት የኔቢጤ ሰባኪ ሊያስፈልግ ይችላል። በፈለገው መንገድ እግዚአብሔር መስበክ ይችላል። መውረድ ጸብ ይለዋል መጽሐፍ። በስንክሳሩ ላይ ሐምሌ 5 ላይ ስንክሳር በደንብ ይዘግባቸዋል። ጴጥሮስና ጳውሎስን ዜና በኋላቸው በትክክል የተዘገበው በዚያ ስንክሳር ላይ ነው። በደንብ አድርጎ ከመነሻ እስከ መድረሻ እስከ ሕይወታቸው ፍጻሜ ድረስ ያለውን ጥንቅቅ አድርጎ ስንክታር ጽፎት በዚያ ላይ ለቁጠራ ለኩላ ምግባረ ጽድቅ ብሎታል። ክርስቶስም
ሳውልን ለምን አንተ የጽድቅ ሁሉ ጠላት ነህ ለምን ይለዋል። እሱ ደግሞ ምሁረ ጻም ይለዋል መጽሐፍ። በጣም ኃይለኛ ተደባዳቢም እንደነበረ ይነገርለታል። ክርስቲያኖች ከክርስቲያኖች መካከል አመፀኛ የሆነ ሰው ካለ በጉልበት እናንተ በላይ የሚሆን ካለ ለእኔ ንገሩኝ፣ እኔ ጉልበተኛችሁ አለው በእኔ ተመጉ እስከ ማለት የደረሰ ነበር ሳውል። ሲገባው ግን የሚመካ ቢኖር በጳውሎስ ወይም በሳውል ሳይሆን በማን ይመካል? ራሱ በማን ይመካል? አዎ፣ ምክንያቱም አየው በሱ መመካት እንደማያስፈልግ በራሱ። ከዕለታት በአንድ ቀን ወደ ደማስቆ ቤተ መንግስት ይገሰግስ ነበረ። በሶሪያ ቤተ መንግስት ደማስቆ የሚገሰግስበት ዋናው ዓላማው የክፉ ደብዳቤ ለማጻፍ ነው። ከቤተ መንግስት ክርስቲያኖች ይታሰሩ፣ እጅግራቸው ታስሮ ለአይሁድ ሸንጎ ተላልፈው ይሰጡ። በሶሪያ ያሉ ምዕመናን፣ በአንጾኪያ ያሉ ምዕመናን ለኢየሩሳሌም ሸንጎ ተላልፈው ይሰጡ የሚል የፈቃድ ደብዳቤ ለማጻፍ ወደ ደማስቆ ቤተ መንግስት ሲገሰግስ ማንም የማይቀድመው እግዚአብሔር ቀደመው። እሱ በሕይወታችን እግዚአብሔር ይቀደመልን። ማን ቀደመ? እግዚአብሔር ቀደመ። የሕዝቡ ጠበቃ እግዚአብሔር ቀደመ። እሱ ክፉ ደብዳቤ ለማጻፍ ነበረ ሄደው። ደብዳቤውም ይታሰሩ የሚል ነው። ደብዳቤውም ለሸንጎ ይሰጡ የሚል ነው። በሸንጎ ውስጥ ደግሞ ግርፋት አለ፣ ስቅላት አለ፣ ሞት አለ፣ መከራ አለ፣ ጨለማ ቤት መጎርጎር አለ። ዓለም ጨካኝ ስለሆነ እንደዚያ ነው ያለም ተባይ። ግን የልጆቹን መከራ የማይፈልግ እግዚአብሔር የልጆቹን መከራ አድርጎ ዓለምን ያዳነ መድኃኒዓለም ሊቀድመው ፈለገ፣ ቀደመው። ግብተ በረከ መብረቅ ዲገኩም ሰማይ፣ ከሰማይ መብረቅ አንጸባረቀ፣ ወይም በጠራ ሰማይ ብርሃን ከሰማይ አንጸባረቀ። ወወድቀ ሳውል በገጹ በምድር፣ እርሱም ደነገጠና ምድር ላይ ወደቀ። ወኮነ ከመ በድን እንደ በድንም ሆነ። ወኦራ ክልኤ አዕይንቲሁ፣ አይኖቹም ሁለት አይኖቹ ታጎሩ። የበላዕክለ ወይሰቴ ማይ እስከ ነሳሉ ስለት፣ እስከ 3 ቀን ድረስ እህል ሳይበላ እዚያው ቆየ ይላል። የት? ደማስቆ አደባባይ ወድቆ ማለት ነው። ብርሃን ሲያንጸባርቅ አጃቢዎቹም ጠፉ። እሱ ሜዳ ላይ ወደቀ፣ አይኖቹ ታጎሩ። መርቶ የሚወስድ ሰው በሰዓቱ አልተገኘም። የነበሩት ሁሉ ጠቅላላ ጥለው ጠፍተዋል። በእኔ ተመኩ የሚለው እሱ ወደቀ። እሱ አንሻታ ራሱ ለሰው መመኪያ ነኝ የሚለው ራሱ ወደቀ። ለዚህ ነው ያንን ካየ በኋላ እንኳን ለሰው ለራሱ መሆን ስላልቻለ የሚመካ ቢኖር በማን ይመካል? ክብርና ምስጋና ለስሙ በእግዚአብሔር ይመካል። በዚህ ምድር ላይ ጉልበት አለን የምንል ካለ ውሸት ነው፣ ጉልበት የለም። ኃይለኞች ነን የምንል ካለን ውሸት ነው፣ ኃይል የለም። ኃይል የማን ነው? የእግዚአብሔር ብቻ ነው። እግዚአብሔር ሲይዝ ጭብጥ አይሞላም ማለት እንደዚያ። ሰማይ ነው ምድር በለው ምንም የለም፣ ጥቅልል ብሎ ስልጣን ብትለው ገንዘብ ብትለው ኃይል ሊሆን አይችልም። ኃይላችን መመኪያችን ማን መሆን አለበት? እግዚአብሔር መሆን አለበት። ያን ጊዜ እሱ ወደቀ፣ እስከ 3 ቀን ድል አልበላም። ግን የእግዚአብሔር ቃል ወደ እርሱ መጣ። ማንም አንሺ ሲያጣ ወድቆ በነበረበት ሰዓት አይኖቹ ታውረው የሚጎበኘው ሲያጣ የእግዚአብሔር ቃል ወደ እሱ ምን የሚል መጣ? ሳውል ሳውል ለምን ትሰድደኝ? ሳውል ወይ ለምን ታሳድደኛለህ? የሚል ድምፅ ከሰማይ መጣ። ምን የሚል ድምፅ? ለምን ምን ትለኛለህ? ታሳድደኛለህ የሚል ድምፅ ከሰማይ መጣ። ያን ጊዜ እሱ እዚያው እንደወደቀ ምን አለ? አንተ ማነህ አለ። አንተ ማነህ የሚል መልስ ሲሰጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለው? የናዝሬቱ ኢየሱስ ነኝ። ማነህ? የናዝሬቱ ኢየሱስ ነኝ፣ የዓለም መድኃኒት። በናዝሬት ገሊላ ተወልጄ ያደግኩት የዓለም መድኃኒት ነኝ። አንተን ለማዳን የመጣው መድኃኒት እየሆንኩ ነኝ። የምታሳድደኝ እኔ ነኝ ያለ። የት አግኝቶ አሳድደው? ለመሆኑ ክርስቶስ ካረገ እኮ 7 ዓመቱ ነው። የት አግኝቶ አሳድደው? ምዕመናንን እያሳደደ ስለሆነ ምዕመናንን ማሳደድ ክርስቶስን ማሳደድ ነው። ክርስቲያንን ማሳደድ ክርስቶስን ምን ማለት ነው? ማሳደድ ነው። ክርስቲያንን መግደል የክርስቶስን ቤት ማፍረስ ነው። ማደሪያው የእግዚአብሔር ማደሪያ ማፍረስ ነው። እንደውም በትርጓሜው ላይ ከዋልኩበት አላሳድረኝ ካደርኩበት አላውለኝ ለምን ትላለህ ይላል። ይህ ተረጉሙ እስኪ በሉ። ከዋልኩበት አላሳድረኝ ካደርኩበት አላውለኝ ለምን ትላለህ? አያችሁ፣ ለምን ታሳድኛለህ የሚለው ሲተረጉሙት እነዚህ ምዕመናን የምታሳስራቸው የምታስገርፋቸው ለሸንጎ አሳልፋቸው የምትሰጧቸው የእኔ ማደሪያ ናቸው አሉ። የእኔ ማደሪያዎች ናቸው።
እነሱን ማሳደድ እኔን ማሳደድ ነው። እኔንማ በአካል አላገኘኝም። በዚህ ምድር ስመጣ አንተ ነበር። በአዲስ ኪዳን ሽግግር ላይ ግን 12 ሐዋርያት 7 ተጠርቻለሁ፣ ሌሎችም ተጠርተዋል። ነገር ግን አንተ በዚያ ሰዓት አይሁን ሲያሳድዱኝ አልነበርክም በጊዜው። አሁንም ግን የእነሱን ዓላማ ይዘህ ቀጥለሃልና እኔን ፈጣሪን እያሳደድከኝ ነው። ለምን ታሳደኛለህ አለው። ያን ጊዜ እሱ ምን አለ? ሜዳ ላይ እንደወደቀ ምን እንዲያደርግ ትፈልጋለህ? ምን ልታዘዛል? የሚፈለገው ይሄ ምን አለ? ምን እንዲያደርግ ትፈልጋለህ? ጌታው ምን እንድታዘዝልህ ትፈልጋለህ? ልቡ ተመለሰ። አይደል የሚፈልገው ያ ወንጌል የሚሰበከውም አሁን ዓላማው ብዙ አብይሰኞች ስለሆን ብዙ በደል ስላለብን ከእግዚአብሔር ውጭ የሆን ስለሆነ ሕይወታችን አስቸጋሪና ፈታኝ ሕይወቱ ስላለን ምን እንዲያደርግ እግዚአብሔር ይፈልጋል ብለን ራሳችን እንድንጠይቅ ወንጌል ይሰበካል፣ ጉባኤ ይዘረጋል። ቤተክርስቲያን ዘወትር የምትጮህ ዋናው ዓላማ ወይ ነው። ምን ላድርግ ለጌታ ነው። እንደ አይነት ልብ እግዚአብሔር ያድል። አምፀናል፣ በድለናል፣ አንግባባ፣ አንስማማ፣ አብረን መኖር ያቃተንን አይደል? ሁላችንም አመፀኞች ሆነናል። ሁላችን በደለኞች ሆነናል። እረፍት የለንም። ለመነቃቀብ እንቅልፍ የለንም። አያችሁ፣ የህይወት መንገዱን ዘርግተነዋል። ስለዚህ ከዚያ ተመልሰን እስካሁን የሄድኩበት መንገድ ስህተት ነው። አሁን ግን ምን ላድርግ አለ ሳውል። ምን ላድርግ አለው? ነዋየ ህሩይ ረሰይኩ ከመ ትጹር ስምየ በውስተ አሕዛብ ወይም ከመ ትስብክ ስምየ በውስተ አሕዛብ። ወንጌልን ተሸክመ በዓለም ትዞር ዘንድ ወይም በአሕዛብ ዘንድ ወንጌል የተሰብክ ዘንድ ምርትክ አድርጌሃለሁ አለ። እግዚአብሔር ሁላችን ምርትክ ያድርግ። ምን አድርጌሃለሁ? አዎ ምርትክ አድርጌሃለሁ አለ። ምን ተሸከም ዘንድ? ወንጌል። አዎ ስሜን ትሸከማለህ። ስሜ ወንጌል ነው። እሱን ትሸከማለህ። ይህን ተሸክመ በዓለም ትዞራለህ። ከዛሬ ጀምሮ አለ ምዕመናን የሚታሰሩበትን ክፉ ደብዳቤ ተሸክመህ ወደ ደማስቆ ቤተ መንግስት አትገሰግስም። የህይወት ደብዳቤ ወንጌል፣ የህይወት ደብዳቤ ወንጌል ነው። በልብ ሰሌዳ ይጻፍ ዘንድ ወንጌል ተሸክመህ ህይወት የሆነውን ወንጌል ተሸክመህ በዓለም ትዞራለህ እንጂ የስር ደብዳቤ፣ የክፉ ደብዳቤ፣ መጥፎ ደብዳቤ፣ ምዕመናን የሚያቆስል ደብዳቤ፣ የመከራ ደብዳቤ ለምዕመናን አትሸከምም። እጅ አይነካውም ማለት ምን ይሸከማል? ወንጌል ህይወት የሆነውን ቃልን ተሸክመ በዓለም ላይ ትዞራለህ። ምርትክ አድርጌሃለሁ። ምን አድርጌሃለሁ? ምርትክ። አዎ የዳ ደብዳቤ ነበረ የሚያጽፈው የሚመናንን የመከራ ደብዳቤ እያጻፈ ስለነበረ ከዛሬ ጀምሮ የመከራ ደብዳቤ አታጽፍም። ደማስቆ ቤተ መንግስትን ትተው ቤተ መንግስቱን አፈልገው በዚህ በኋላ ሰማያዊ ቤተ መንግስትን ትፈልጋለህ። እሱን ለማግኘት ደግሞ በዚህ ምድር ላይ የሚከፈለው ዋጋ ለመክፈል ትዘጋጃለህ። ዝግጁ ነኝ ከዛሬ ጀምሮ። ነገር ግን ምን ላድርግ፣ እንዴት ላድርግ ብሎ ጠየቀው። ወደ ኢዮጴ ከተማ ሂድ፣ አናንያ የሚባል ካህን አለ፣ እዚያ እርሱ የምታደርገውን ሁሉ ይነግርሃል። ሂድ አለ። የግድ በግዝረት ውስጥ ስላለ መጠበቅ አለበት ራሱ ሰው በግዝረት ውስጥ ነው ያለው፣ መጠበቅ አለበት። አዲስ ኪዳን አልቀበል ብሏል። መቀበል ግዴታ አለበት። መቀበል ስላለበት ሰበከው፣ አስተማረው። አዲስ ኪዳን ተቀበለ። መጠበቅ ስላለበት ወደ ሐናንያ ሂድ አለው። ወደ ሐናንያም ሄደ። ለሐናንያ እግዚአብሔር ተገለጠና ምን አለው? አሁን ወደ አንተ የሚመጣ የጠርሴስ ሰው አለ፣ ይመጣል ወደ አንተ። ምርትክ አድርጌዋለሁና እርሱን ታጠምቀዋለህ፣ ትነግረዋለህ። በዓለም ላይ ወንጌልን ተሸክሞ እንዲዞር መርጬዋለሁ። አጥምቀውና አስተምረህ አሰማራው አለ። ከዚያ ያኛው ሰው ያውቀዋል። በዚያው ስለኖረ አንጾኪያ ላይ ስለሚታወቁ ምን አለ መሰላችሁ? ለእግዚአብሔር አቤቱ እግዚአብሔር ጌታ ሆይ ይህ የምትለው ሰው ሳውል የሚባለው ነው አለ። አዎ እሱም እኮ አመፀኛ ነው፣ ተደባዳቢ ነው፣ አመፀኛ ነው። እስጢፋኖስ በድንጋይ ሲወገር ተባባሪ ነበር፣ ጨርቅ ጠባቂም ነበረ። በድንጋይ የሚወጉ ሰዎችን የሚያበረታታ ምሁረ ጸብ ነኝ የሚል ኃይለኛ ነኝ ጉልበተኛ ነኝ የሚል ነው። አሁን ወደ እኔ መጥቶ እሱ ተጠምቆ እንዴት ሐዋርያ ይሆናል? እንዴት ወደ እኔ ትልከዋለህ አለ። ግብሩ ስለሚያውቀው በዚያ ልክ ገለጠው። ጌታችን ምላል ነዋየ ህሩይ ረሰይክዎ ከመ ይጹር ስምየ በውስተ አሕዛብ። ምርትክ አድርጌዋለሁ፣ ስሜን ይሸከም ዘንድ በአሕዛብ ዘንድ ወንጌል እንዲሰብክ ምርትክ አድርጌዋለሁ። ያንተ ድርሻ ማጥመቅ ብቻ ነው። ምንድን ነው? አዎ ሰባኪም አላደረግኩም፣ መብረቅ ሰብኮታል። መብረቅ ጋር ተነጋግሮ ጨርሷል።
አይኖቹ ታውረው ነበር። ምን ልታዘዝ ሲል እንደ ሸረሪት ግብ አይኑ ላይ ተቀርፍቶ ወድቆለታል። አይኖቹን በርተውለታል። በዚህም አምኖ ፍጹም ሆኗል። የዕዳ ደብዳቤ ሳይሆን ወንጌል ተሸክሞ በዓለም ለመዞር ተስማምተናል። ብርትክ አድርጌዋለሁ። ዝም ብለህ ያንተ ድርሻ ማጥመቅ ነው። ስብከትም አያስፈልገውም ማለት ምን አያስፈልገው ይደንቃል እኮ እግዚአብሔር ቆያችሁ ሲሰብክ በምን ሰበከው ነው ያለው? ሳውልን ያህል ሰው እውነቱን ለመናገር ሰባኪ ነው የሚከራከረው ምን ያህል የእሱን እውቀት መጽሐፍ ቅዱስ እንደሚገልጠው ጣራ የነካ ሊቅ ነው። በጣም ጣራ የነካ በተለይ በብሉይ ኪዳን ላይ እስከ ጥጉ ድረስ ነው የሚያውቀው ብሉይ ኪዳን። ተከራካሪ አላከለትም። ቀጥታ ግን በመብረቅ ነጸብራቅ በብርሃን ነጸብራቅ እግዚአብሔር ሰበከ። በብሉይ ኪዳን በዚህ በኦሪት ዘኍልቍ ላይ ቁጥር 20 ምዕራፍ 24 ስታነቡ እስራኤል ከግብፅ ባርነት ነፃ ወጥተው ጉዞ እያደረጉ ይሄ አቅለቃዴስ በርኔ የሚባለው በረሃ ማለት ነው፣ የተቃጠለ በረሃ። እሱን አልፈው ነቃማ የሌለበት እሱን አልፈው እየገሰገሱ ሲናን እያገባደዱ ወደ ደብረ ናባው ለመቅረብ የአራባ ምድረ በዳን አቋርጠው እየተገሰገሱ አሕዛብ የሰፈሩበት ኢያሪኮን ለመቆጣጠር ጉዞ በሚያደርጉበት ጊዜ ምን ሆነ መሰላችሁ? ኬጢያውያን ኢያቡሳውያን የሚባሉ የአሕዛብ 7 ነገዶች ኢየሩሳሌም ከነዓንን ለዘመናት ይዘዋት ኑረዋል። በሰው ኃይል ሊፈርስ የማይችል ግንብ ኢያሪኮን ገንብተው አጥረው ዙሪያውን ይዘዋት ኑረዋል። ርስታቸው አድርገው ማለት ነው። የእስራኤልን ርስት አሕዛብ ርስት አድርገው ማለት ነው። እና እየገሰገሱ የእስራኤል መገስገስ አስጨነቃቸው። አሕዛቦቹ እየመጡ ነው፣ እነሱ ደግሞ አይመለሱም። አሐዱ ለአስርቱ ቤት አንዱ ሽውን ወክሌቱ አሐዱ ለክሌቱ ቤት አንዱ ሽውን ሁለቱም ደግሞ 10,000 መምታት የሚችል ኃያላን ናቸው። እነሱ ሲመጡ ሰማይ የመሰለ ባር ሰንጥቆ አምላካቸው አሻግሯቸዋል። በደመናም ታጅበዋል። ከፊታቸው ጠላት አይቆምም። እኛ እነሱ መዋጋት አንችልም። ምን እናድርግ ብሎ የአሕዛብ ዓለም ተሸበረ ይላል። እስራኤል ሲገሰግሱ ወደ ሀገራቸው ወደ ርስታቸው ምን እናድርግ? ወደዚህ ከመጡ እነሱን በጦርነት ድል ማድረግ አይችልም። እስራኤልን 1,000 ይመጣል፣ ሁለቱ 10,000 ይመጣል። ይሄ አስቀድሞ በብሉይ ኪዳን በኦሪቱም እንደተጻፈው የተሰጣቸው የአብርሃም ልጆች የተሰጣቸው ቃል ኪዳን ነው። ስለዚህ ያለን አማራጭ አሉ። የሚረግም ጠንቋይ ሰው ካገኘ እናፈላልግና ሁሉንም ረግሞ እዚያ ውስጥ የሚያስቀር በበረሃ እዚያው እንዲያልቁ የሚያደርግ ሰው ብቻ ነው የምንፈልገው ብለው አሕዛብ ተስፋፉ። ሰው ፈለጉ። አንድ አጠፋለሁ የሚል ወይም ረግሜ ህዝቡን አስወግዳለሁ የሚል በለዓም የሚባል ሰው ተነሳ። ጠንቋይ ነው። 600,000 ህዝብ እስራኤላዊ በምድረ በዳ ያስቀራለሁ ብሎ እጅ መንሻ ወርቅና ብር ተቀብሎ በአህያ ጭኖ ሲመለስ ደግሞ የመንግስት ሁኔታ ጭምር ሊሰጠው ተስማምቶ ጉዞውን አደረገ። የእግዚአብሔርን ህዝብ ለመርገምና ለማጥፋት ማለት ነው። ይቻላል እንዴ? ግን ይቻላል። አዎ፣ እግዚአብሔር የባረከውን ማንም ሊረግም አይችልም ማለት። ከዚያ በኋላ እግዚአብሔር ሰውየውን ምን ያህል እንደተጠየፈው በነገራቸው መጽሐፍ ቅዱስ ለአህያው ተገለጠ የእግዚአብሔር መልአክ ይላል። እሱ ንቆት ለማን ተገለጠ? እንዲህ አሚፀኛ ስንሆን፣ እንዲህ በእምነት ላይ ስንከፋ፣ እንዲህ በእግዚአብሔር ላይ ስንገዳደር እግዚአብሔር ይህን ያክል ይጠየፋል። አያችሁ፣ ከእንስሳ በታች ያደረጋል። አያችሁ፣ ተጠየፈው ይላል። ምክንያቱም ለእሱ ሰው መልአክም አላስፈልገውም እግዚአብሔር፣ ሰባኪ መልአክም አላስፈልገውም እግዚአብሔር። ብዙ እኮ በዚያ ዘመን የነበሩ ምስፍንናውን የሚመሩ ክህነትን የሚመሩ ብዙ ሰዎች አሉ። ለእግዚአብሔር ለሕጉ ተቆርቋሪ ወይም መምከር፣ ማስተማር፣ መገሰጽ የሚችሉ ጦረኞችም አሉ። ያ ሁሉ ግን አላስፈልገውም። እግዚአብሔር ረሱ ቀጥታ መምህር አድርጎ የላከው ማንን ነው ከተባለ የራሱን አህያ ነው የላከለት። እግዚአብሔር ለአህያዋ መልአክ ተገለጠ። አደንገጾ መልአክ እግዚአብሔር በማእከለ ፍኖት እስከ ነበበ ትዕቢቱ በልሳነ ሰብእ ይላል ኦሪት። የእግዚአብሔር መልአክ በመንገድ ላይ ቆሞ ለአህያው ተገለጠላት። እሷ ያየው አህያው ግን እያየች ደነገጠችና ቆመች። ወደኋላ ትመለሳለች። ለምን ትመለሻለች? ሂድ ወደፊት እያለ ይመታታል። ተራራውን ውጪ ስትለኝ የምወጣ ቁልቁለቱን ውረጅ ስትለኝ የምወርድ ጭነት በዛብኝ ብዬ የማለመር አህያ የለው ለምን ትመታኛለህ አለችው። ታዲያ አንቺ እያዘዝኩሽ ለምን ትመለሻለሽ? ሂጂ፣ እስራኤልን እረግማለሁ፣ ያን ሕዝብ ረግሜ መምጣት አለብኝ፣ ቃል ገብቻለሁ፣ ወርቅ ብር ተቀብያለሁ፣ ሂጂ አለ። ደበደባት። አልሄድም። ግሩም መልአክ
ሰይፍ ይዞ ከፊት ቆሟል፣ ብትመለስ ነው የሚሻል አለችው። አያችሁ። ከዚያ በኋላ በመጣበት እግሩ ተመልሶ ወደ ሀገሩ መጣና ወርቃችሁም ብራችሁም ጥቅም የለውም። ምን የለውም? ምን የለውም? ወርቃችሁም ብራችሁም ጥቅም የለውም። በሕይወት በመመለሴ ብቻ እግዚአብሔርን ራሱን አመሰግነዋለሁ። የእስራኤልን ቅዱስ አለ። አያችሁ። የእስራኤልን ቅዱስ አመሰግነዋለሁ። በሕይወት በመምጣቴ ብቻ ራሱ አመሰግነዋለሁ። ከዛሬ ጀምሮ ጠንቋይ አይደለሁም ማለት የእግዚአብሔር ሰው ነኝ። የማን ሰው ነኝ? ወርቃችሁም ብራችሁም የሥርዓተ መንግስታችሁም የቤተ መንግስት ስጦታችሁ ይቅርብኝ። ዛሬ ጀምሮ የእግዚአብሔር ነኝ። የማንኛል? የእግዚአብሔር ነኝ። ልቡን ለማን ሰጠ? እግዚአብሔር ልባችን ይመልስል። ለማን ሰጠ ልቡን? አዎ እግዚአብሔር ደግ ነው። ልቡን ለእግዚአብሔር ሲሰጥ ነቢይ ያደረገው ጠንቋዩ ወደ ነቢይነት። አያቸው። በአህያ ሰብኮ እግዚአብሔር ጠንቋዩ ነቢይ ያደርጓል። ከዚያ ጊዜ ጀምሮ ምን አለ? ወደዚያ ሄደና ለምን ረግመ መጣ ሲሉት እግዚአብሔር የመረቀውን ሕዝብ እኔ መርገም አልችልም። እግዚአብሔር የቀደሰውን ማርከስ አልችልም ማለት እንዲያውም እኔ ራሴ እግዚአብሔር ሁኛለሁ። ባላቅ የሚባለው የአሕዛብ ንጉሥ ከዛሬ በኋላ አንተ እንደውም ስለ እግዚአብሔር እንዲነግር እፈልጋለሁ። አልገባህም? ይሄ ሕዝብ የእግዚአብሔር የስሙ መጠሪያ ነው። እግዚአብሔር ባርኮታልና በእኔ አይረገምም ማለት። ክብርና ምስጋና ለእግዚአብሔር። አይረገምም ማለት ያን ጊዜ እግዚአብሔር ጥበብ ምስጢር ገለጠለት፣ ትንቢትም አናገረው ይላል። ይሰርቅ ኮከብ ጥመ ያዕቆብ ወይ አትት ኃጢአተ እስራኤል። ኮከብ ከያዕቆብ ይወጣል የእስራኤልን ኃጢአት ያስወግዳል አለው። እስኪ በሉ ኮከብ በሉ ከያዕቆብ ይወጣል የእስራኤልንም ኃጢአት የሕዝቡንም ኃጢአት ያስወግዳል። ምን ይላል? ያስወግዳል። የሕዝቡን ኃጢአት የሚያስወግድ ኮከብ። አያችሁ። ይሄ ቅድመ ልደተ ክርስቶስ 1500 ዓመት ዓለም ላይ በአረባ ምድረ በዳ በሲና እስራኤል ሲጓዙ የተነገረ ቃል ነው። ጠንቋይ የነበረው ነቢዩ የተናገረው ቃል ነው። በላም የተናገረው ያ ኮከብ ማን ነው ከተባለ ሰብአ ሰገል ሊመራ ኮከብ አለ። ያ ኮከብ ጧት የሚወጣ የአጥቢያ ኮከብ አይደለም። አሁን በዚህ ምድር ላይ ያለው ነገ የሚያልፍ ኮከብ አይደለም። አማናዊ ኮከብ ያለምን ሁሉ ኃጢአት የሚያስወግደው የድንግል ማርያም ልጅ መድኃኔዓለም ስለሱ ነው የተናገረው። ምን ለማለት ፈልጌ ነው? በለዓምን በአህያ ጠንቋዩ ሰብኮ ወደ ምን ቀየረው ብለናል? ወደ ነቢይነት የቀየረ እግዚአብሔር በመብረቅ ሰበከና አሳዳጁን ተሳዳጅ ያደረገው ሳውልን ማለት ነው። እግዚአብሔር ሲፈልግ በአህያ ሲፈልግ በመብረቅ ማንኛውን አመፀኛ መልሶ ሐዋርያ ያደርጋል። ይሄኛውን በመብረቅ መለሰ፣ ያኛውን ደግሞ በአህያ ሰበከ። ያንን ነቢይ ያደረገ ይህንን ምርጥቃ ሐዋርያ ያደረገ እግዚአብሔር ምርጥቃ ያደረገ እግዚአብሔር በፈለገው መንገድ እግዚአብሔር የፈለገውን ሰው መመለስ ይችላል። የግድ ሰባኪ ላይ ያስፈልግ ይችላል። እግዚአብሔር የግድ ሰባኪ ላይ ያስፈልግ ይችላል። ከዚያ በኋላ ነው ምርጥቃ አድርጌሃለሁ። ዕቃ መዶሻ ነው። ቅርጽ የሌለውን ድንጋይ ቅርጽ ያስይዛል መዶሻ። የሻከረውን ያለሰልሳል፣ የረዘመውን ያሳጥራል መዶሻ። ወደ ውበት ይቀይራል። ውበት የሌለውን ድንጋይ ያሳምረውና ውብ የሆነ ሕንፃ እንዲሰራበት ያደርጋል። የዓለም ስነ ልቦና የሚማርኩ ዓለማት የተፈጠሩት በመዶሻ ነው። አንተም ደግሞ ግራ የተጋባ ዓለም አለ፣ በደንብ ያልተረዳኝ ዓለም አለ። ከሰማያ ሰማያት ወረደ ከድንግል ተወለደ ተብሎ ሲሰበክ እንቅፋት የሆኑ ብዙዎች ናቸው። ለዚህ እሾህ ሆነህ የሚጠበቅ ብዙ ዓለም አለ፣ ትውልድ አለ። ያንን ትሞርደዋለህ፣ ታስተካክለዋለህ። በአማን ወልድ እግዚአብሔር ብለህ ለዓለም ተሰብካለህ። እኔን ተሸክመ ስሜን ትዞራለህ እንጂ ከዚህ በኋላ የሚመናንን የዕዳ ደብዳቤ ይዞ አትዞርም አለው እግዚአብሔር። መለሰው። ወንጌል በእጁ ጨብጦ መጓዝ ጀመረ። ከዛሬ ጀምሮ እኔ የዕዳ ደብዳቤ አይደለም የምሸከመው፣ እጄ ያንን አይዝም፣ ይጠየፈዋል አለ። ሚመናን የሚንገላቱበትን፣ የሚታሰሩበትን፣ የሚገረፉበትን፣ ጨለማ ውስጥ የሚጣሉበትን የዕዳ ደብዳቤ እንዳልሸከም እኔን ራሴን እግዚአብሔር ከዕዳ ነፃ አውጥቶኛል። አሁን የምሸከመው ፍቅር፣ ርኅራኄ፣ ቸርነት የሆነውን የሕይወት መንገድ የሆነውን ወንጌል የእግዚአብሔር ቃል ተሸክሜ እንዲዞር እግዚአብሔር መርቶኛል አለ። ያ ጉዞን ወደ ሮም አደረገ። ሮም ያሉ ምዕመናን እየተከራከሩ አገኛቸው። እኛ የእግዚአብሔር ልጆች ግን እናንተ ድንጋይ አምላኪዎች ናችሁ፣ ምንም ድንጋይ ብናመልክ ከእኛ አትለዩም፣ ሕይወታችሁ ተመሳሳይ ነው የሚል ክርክር በሮም ውስጥ አገኘና ለእነዚህ ምዕመናን አንድነት የሚያመጣውን የሮሜን መልእክት ጻፈላቸው። ወለእለሰ ተአገሱ ብዙ መከራቸውና ግድ የለም እናንተም
ወረደ ተወለደ የሚለውን ተቀበሉ። እዚያው ቁማችሁ አትቅሩ። ይወርዳል ይወለዳል የሚለውን የነቢያትን የአባቶቻችሁን ትምህርት ወረደ ተወለደ ብሎ ፍጻሜ ሲያገኝ በቃል የተነገረው በእግሩ ቁሞ ሲሄድ እንዴት አትቀበሉም አላቸው አይሁዶቹን። እናንተም ትክክል አይደላችሁ፣ እናንተም እንጨትና ድንጋይ የምታመልኩ በሮም ያላችሁ አሕዛብ አረማውያን ምዕመናንም እናንተም ትክክል አይደላችሁም። እንጨቱን ድንጋዩን ተዉትና በእንጨት ላይ ተሰቅሎ ሕይወት የሆናችሁን እርሱን ተከተሉት አለ። ማነው እሱ? ኢየሱስ ክርስቶስ ነው። እሱን ተከተሉ። አዎ በእንጨት ላይ ተሰቅሎ ሕይወት የሰጣችሁን ስለ እናንተ ራሱን አሳልፎ የሰጠውን እንዴት ዘነጋችሁ? እንዴት ትከራከራላችሁ? እናንተም ደግሞ አልወረደም አልተወለደም ብላችሁ እንዴት ትከራከራላችሁ? በገሃድ ባይናችሁ አይታችሁ ዓለም ሲድን ሰማይና ምድር ሲናወጥ ብዙ ታምር ሲደረግ ቀራንዮ ላይ ነበራችሁ አብራችሁ። ያን እያወቃችሁ በሶስተኛው ቀን መቃብር ረግጦ የሞት ማሰሪያን ቆርጦ መነሳቱን እያያችሁ በክብር በዚህ ምድር ላይ 40 ቀን እየተገለጠ ካስተማረ ስርዓተ ቤተክርስቲያንን ጥንቅቅ አድርጎ ከሰራ በኋላ በክብር በቅዳሴ በስብሐት ሰማየ ሰማያት በክብር ማድረጉን ይህንን በዓይናችሁ አይታችሁ ተመልክታችሁ እየነገራችሁ እንዴት ከዚህ የሕይወት መንገድ ውጭ ትሆናላችሁ? እናንተም ይህን ተቀበሉ፣ እናንተም ከእንጨትና ድንጋይ ውጡና ይህን ተቀበሉ ብሎ በደንብ አድርጎ አስተማራቸው። ስለ ሕግ እየተከራከሩ ስለ ኦሪት ብቻ ስለነበሩ ከዚያ ነፃ እንዲወጡ ነገራቸው። እነኚህም እንጨትና ድንጋይ ይሻለናል ብለው እንጨትና ድንጋይ ላይ ጥግ ይዘው ተቀምጠው ነበረ። አይምሯቸው እዚያ ላይ ነበር ያረፈው። ከእንጨትና ከድንጋይ ነፃ ወጣ። ሁለቱንም የክርስቶስ አደረጋቸው። ክብር ለእግዚአብሔር ይሁን። ለዚህ ነው በተስፋ ኑሩ። ከዚህ በኋላ አትጠራጠሩ፣ አንድ ሁኑ፣ አትጣሉ፣ አትከራከሩ፣ በምግብም አትከራከሩ። እሱ ወደፊት ስርዓቱን በደንብ ነግራችኋለሁ። ከስርዓት ግን እምነት ይቀድማል። ማመን ያስፈልጋል። ያላመነ ስርዓት ሊያከብር አይችልም። እምነት ያለው ስርዓት የሚያከብረውና መጀመሪያ ኢየሱስ ክርስቶስን እርሱን ሕይወታችሁን ተቀበሉት አለ። ከዚያ በኋላ ስለሚበላው ስለሚጠጣው ለጊዜው ግን የማይበላው የሚበላውን አይቀበው አለ። አቃሉ ገናቸው ምን አላቸው? የሚበላው የማይበላው ምን አይበላው? አዎ አሁን ዛሬ ችግር ያለ በእውነቱ አንድ ሰው ሲጾም ጥሩ እየጾመ ያለ ሰው ጾሙን ከንቱ የሚያደርገው ሌላውን በማማት ነው። በቃሉ ገናቸው ገብቷችኋል አይደል? ስንጾም የምንጾመው ለራሳችን ነው። ስለ ራሳችን ብቻ ነው ማሰብ ያለብን። ያልጾመውን ሰው ትምህርት ማስተማር እንጂ መንቀፍና ማማት አይጠበቅብንም። ይጠበቅብናል? ይጠበቃሉ። ለዚህ ነው ሐዋርያው እያስማማ ያለው። በምግብም ነጋጎቹ ያገኙትን የሞተውን እንስሳቱን፣ አራዊቱን የወደቀውን ይበላል። ባይዛም ማለት ነው ይበላል። ያ ስርዓታቸው ነው፣ የኖሩበት መንገዳቸው ነው። ከዚያ ነፃ ለማውጣት ምን መብላት እንዳለባቸው፣ እንዴት መኖር እንዳለባቸው የኑሮ ዘይቤያቸው እንዲስተካከል መጀመሪያ እምነት ሊኖራቸው ይገባል። እምነት ከሌለ ስርዓት የለም። እምነቱን ያዙ ነው። ሰማይና ምድር የፈጠረ እግዚአብሔር እርሱ አድኗቸዋል፣ ነፃ አውጥቷቸዋል። መጀመሪያ ይህን ተቀበሉ። ከዚያ በኋላ ስላለው ነገር እነግራችኋለሁ። አሁን ግን ሃይማኖታችሁን እንዳያስኪዳችሁ በዚህ በስርዓት አትከራከሩ። በሚበላ በሚጠጣ ነገር አትከራከሩ፣ አትነቃቀፉ። ይህን አጀንዳ ዝጉት፣ ግድ የለም አለ። ለእኔ ተውት አለ። መስመሩን እኔ ያሳያችኋለሁ፣ ምን መብላት እንዴት መኖር እንዳለባችሁ እኔ በኋላ ነግራችኋለሁ። አሁን ግን አንድ ነገር የምፈልገው ነገር ቢኖር አለ፣ አንድ ሆናችሁ ኢየሱስ ክርስቶስን እመኑት፣ ተቀበሉት። ምን በሉት? ሕይወታችሁ ስለሆነ እሱን ተቀበሉ አለ። ደግሞም ታገሱ ይላል። ምን በሉት? ታገሱ አለ። ታገሱ፣ ደግሞም ታገሱ። ምክንያቱም የታገሱ ሰዎች ሕይወትን ይወርሳሉና፣ የዘላለም ሕይወትን ይወርሳሉና። እስኪ በሉ የታገሱ ሰዎች በሉ የዘላለም ሕይወትን ይወርሳሉ። ምን ያሉ ሰዎች? የታገሱ ሰዎች። ትዕግስት በብዙ አይነት መንገድ ይገለጣል። በብዙ ነገር ትዕግስት ከብዙ ጥፋት ይታደጋል። አይደል? አዎ ተስፋ የምናደርገውን ነገር ሁሉ ማግኘት የምንችለው ትዕግስት ሲኖር ነው። ትዕግስት ካልኖረ ግን መንገድ ላይ ይቀራል ሁሉም ነገር። ትዕግስት ማለት ደግሞ የሌላውን እያዩ እንዲያላዩ፣ እየሰሙ እንዲያልሰሙ ነገሮችን ሁሉ አቅልሎ ማየት ነው። አይደል?
አዎ ለእግዚአብሔር እየሰጡ ማለት ነው። ሁሉም ነገር ከእግዚአብሔር ስለማያል ከኛ የሚያልፍ ብዙ ነገር ይኖራል፣ ግን ከእግዚአብሔር አያልፍ። ለእኛ የከበደ ብዙ ነገር ሸክም የመሰለን በራሳችን ጉልበት፣ በራሳችን ኃይል፣ ስልጣን፣ ገንዘብ እናስወግድ ብለን የምንታገለው ሊኖር ይችላል። ታግለን ላንጥለው ግን ላናልፈው እንችላለን። ሁሉንም ነገር ለእግዚአብሔር ስንሰጠው ግን በጊዜው ማን ያሳልፈዋል? ማን ያሳልፈዋል? እግዚአብሔር ያሳልፈዋል። ስለዚህ ትዕግስት ያስፈልጋል አለ። የታገሱ ሰዎች የዘላለም ሕይወትን ምን ይላሉ? ያገኛሉ አለ። ማን ይሰጣቸዋል አለ? ራሱ እግዚአብሔር ይሰጣቸዋል አለ። ስለዚህ ታገሱ። አሕዛብን በኢየሱስ ክርስቶስ በማመን ታገሱ። ከዕብራውያን ጋር አትከራከሩ። ዕብራውያንም ኢየሱስ ክርስቶስን ተቀበሉና ከአሕዛብ ጋር አብራችሁ ኖሩ። ከዚህ በኋላ ሕዝብ የለም፣ አሕዛብ የለም፣ አረማዊ የለም አለ። አያችሁ፣ ባሪያና ጌታ የለም በእናንተ መካከል አለ። ሁሉን የኢየሱስ ክርስቶስ ነው አለ። በእሱ መኑ አለ። በእሱ ካመናችሁ ሁላችሁም እኩል ናችሁ አላቸው። ምንድን ናቸው አላቸው? የቅዱስ ፍጥረት ርኩስ ፍጥረት የሚባል ነገር የለም። ከዚህ በኋላ ይህን ሀሳብ እንዳታነሱ አላቸው። እኛ የቅዱስ ፍጥረት ነን፣ እነሱ እናንተ ርኩስ ናችሁ። እኛ በቅዱስና መንገድ የምንጓዘ እናንተ በርኩሰት የምትጓዙ ናችሁ ብላችሁ አትከራከሩ። አሁን ሁላችሁም በኢየሱስ ክርስቶስ አንድ ሁኑ። አልቦ አረማዊ ወአልቦ አይሁዳዊ። አይሁዳዊ አረማዊ የሚባል ነገር የለም። የበላይና የበታች የለም። የተናቀና የተከበረ የሚባል ትውልድ የለም። በኢየሱስ ክርስቶስ አንድ ሁናችኋል አለ። ሁላችሁም በትዕግስት ያን ሕይወት የዘላለም ሕይወትን ትወርሳላችሁና ታገሱ ብሎ ይመክራቸዋል። አሁን ለእኛ ምን ያስፈልገናል? ትዕግስት። ምን ያስፈልገዋል? ለዚህ ዓለም ምን ያስፈልጋል? እናቶች ትዕግስት አይደል? ትዕግስት አለ። ትዕግስት የሚባለው ተማቶ ጠፍቷል። ምስቅልቅሉ የወጣው አለ። ትዕግስት እኮ ስለሌለ ቆም ብለን ማሰብ ስላልቻልን እንደ ሃይማኖተኛ መሆን ስላልቻልን ኢትዮጵያ እግዚአብሔር ሀገር ናት፣ እንዲህ ናት፣ እንዲህ ናት፣ ሁሉም ያጨበጭባል። ሁላችን እንጮኻለን። ምን ሲኦል አድርገነው አልገቡም አገሩ ከላይ እስከታይ ምስቅልቅል ያለ ከላይ እስከታይ የግል ፍላጎት ብቻ ተሸክመን የምንዞር እረፍት የሌለን ለሌላው የማናስብ አንዱን አንዱ ጥሎ ለማለት እንቅልፍ ያጣበት ዘመን ነው ያለው። እግዚአብሔር ይመስገን ነው። አዎ ራሳችን እንመርምር። ኧረ ትዕግስት ያስፈልጋል። አማኝ እኮ ትዕግስተኛ ነው። የሚያምን ሰው ትዕግስተኛ ነው። ንቆ ማለት የሚባል ነገር አለ። ለእግዚአብሔር መስጠት የሚባል ነገር አለ። በእኛ የሚሆን ነገር የለም። የትም ብንሮጥ ለእኔ ይሆናል ብለን ወንድማችንን ጠልፈን ጥለነው እኛ ብናልፍም እኛን ጠልፎ ቢጥል ሌላ ወጥመድ አለ። ለእግዚአብሔር ራሳችን ስንሰጥ ግን በትዕግስት ሁሉን ነገር ስንታገስና ለእግዚአብሔር ስንሰጠው ግን ካሰብነው በላይ የምንፈልገውን አይደለም፣ ከምንፈልገው በላይ የተትረፈረፈ ሕይወትን እግዚአብሔር መስጠት ይችላል። አይደለም በዚህ ምድር ላይ ያለ ነገ የሚያልፍ ተጠቅሎ የሚያልፍ አይደለም ቀርቶ የማያልፍ እኮ መንግስቱ እግዚአብሔር ይሰጠናል። የዘላለም ሕይወት አይደለም የዘላለም ሕይወት ይሰጠናል። የዘላለም ሕይወት ያ ጨለማ የሌለበት፣ መከራ የሌለበት፣ ስደት የሌለበት፣ አሳዳጅና ተሳዳጅ የሌለበት፣ ነቃፊና ተነቃፊ የሌለበት አንድ መሪ፣ አንድ አስተዳዳሪ፣ አንድ መንጋ ሆነን የምንኖርበት የእግዚአብሔር መንግስት አለ። እኛ ሕይወታችን ያ ነው። የምንጠብቀው ያን ነው። በሰማይ ነው። በምድር ምንም አንጠብቅ። ከምድር ምን ይጠበቃል? ምን ይጠበቃል? ከዚህ መከራ አለ። ግን ያኛውን ለመውረስ እንቅፋት ብዙዎች ሊገጥመን ስለሚችል በትዕግስት መሮጡ ግን ተገቢ ነው። በትዕግስት መኖር ግን ተገቢ ነው። ሐዋርያው እየነገረ ያለ ነው። እኔ የምነግራችሁ ስለ ዘላለም ሕይወት ነው አለ። ስለ አሁኑ አይደለም የምነግራችሁ፣ በዚህ ስላለው ሕይወት። በዚህ ስላላችሁበት ሕይወትማ የሚያርሰው ያርሳል፣ የሚቆፍረው ይቆፍራል፣ የሚነግደው ይነግዳል፣ ወጥቶ ወርዶ ዓለም ይኖራል። ይሄ የዓለም ጠባይ ነው፣ የዚህ ምድር ጠባይ ነው። እንድትኖራላችሁ እኔ አሁን ልሰብክ የመጣው እሱን አይደለም አለ። ዘላለማዊ ሕይወት የሚያወርሳችሁን የሕይወት መንገድ ብሎ የሰበካችሁን የነገረን ያስተማረንን እኔን ከዚያ ከመከራ አውጥቶ አሳዳጅነት አውጥቶ ለእምነቱ እንዲሰደድለት ያደረገኝ ክፉ የደረዳቢ ሸክም የነበረ ከዛ አውጥቶ ወንጌል በእጄ ተሸክሜ እንዲመሰክርነት ያደረገኝ በፍቅር የገዛኝ መብረቅ ከዚያው አፈንድቶ እኔን ማጥፋት እየቻለ መብረቁን ሕይወት ሰባኪ አድርጎልኝ በመብረቅ መልሶ ሕይወት ያደረገኝ ከሳውልነት ወደ ጳውሎስነት የመለሰኝ ከአሳዳጅነት ወደ ተሳዳጅነት የመለሰኝ አሳድደውን የነበረውን ሃይማኖት እሰደድለት ዘንድ አሳስራቸው የነበሩ ምዕመናንን እታሰርላቸው ዘንድ ለዚህ የሕይወት መንገድ የመረጠኝ እሱን ተከተሉታል። እሱን ተከተሉ።
በእምነት ጽኑ፣ ትዕግስት ይኖራችሁ፣ ተስፋ ይኖራችሁ፣ በተስፋ ጸንታችሁ ኖሩ አለ። በትዕግስት የኖሩ የሚኖሩ ወይም የታገሱ ወይም የሚጸኑ እነሱ የዘላለም ሕይወትን ምን ይላሉ? ያገኛሉ። የዘላለም ሕይወት የዘላለም ሕይወት ምንድን ነው ከተባለ ከኢየሱስ ክርስቶስ ጋር ነግሶ መኖር ነው። በቃሉ ጋር ናችሁ። እዚህ ከዚህ ዓለም ጋር አይደለም፣ ከኢየሱስ ክርስቶስ ጋር ነግሶ መኖር ነው። አዎ የክርስትና የመጨረሻው ቅጥያ ስለሆነ ክርስቶስ ጋር ለዘላለም ጸንቶ መኖር ነው። ያንን እንዲያናጣ ነው። አባቶቻችንም ሰማዕታት ምንላቸው እሳቱን ለመታገሱ በእሳት ላይ እየተረባበሩ እግዚአብሔር ያመሰገኑ፣ ሰይፍና ስለት እየረገጡ በአንገታቸው ሰይፍ እያለፈ እግዚአብሔር መሰክሩልን ነበረ። ያመሰግኑ ለምን? ያን ሁሉ መከራ ለምን ታገሱ? በእሳት ነበልባል ላይ ቆመው እየዘመሩ አያቸው። በአንበሳ ጉድጓድ ውስጥ ገብተው እግዚአብሔር እያመሰገኑ ያነሳት የዘጉት በጸሎታቸው በትዕግስታቸው ነው። ትዕግስተኛ ስለሆኑ ያልታገሱትም እኮ መንገድ ላይ ቀርተዋል። ታጋሾች እሳት ውስጥ ገብተን እንወጣለን ብለው ወደ እሳት ሲገቡ ሌላው እኮ ወደ 70,000 እስራኤል ደስ ጋር ጣዖት አምልኮ ሲባሉ እሺ ብለው ጣዖት አመለኩ። ከ70,000 ውስጥ ግን 3 ልጆች ነው የተገኙት በባቢሎን ሀገር ላይ። ከ70,000 ሶስቱ ትዕግስተኛ የሆኑ አማኝ የሆኑ ዘላለማዊ ሕይወትን ተስፋ ያደረጉ 3 ልጆች ነው የተገኙት። እሳት ውስጥ ሲጣሉ ግን እነሱ ከእሳት ወጡ አያቸው። እነኛኞቹ ግን በለቅሶ ነው የቀረው። ዛሬ እነኛ ቅድስና ይነገረን ያ 70,000 የተመለሰ ቢኖር እዚያ መካከል ስም አጠራሩ ግን የለም። 3 ልጆች ግን አናንያ አዛርያ እያልን እንዘምርላቸዋለን። ለምን? እሳት ላይ ዘምረው አሳይተውናል። በእሳት ላይ መረማመድ በእምነት እንደሚቻል አሳይተውናል። ዳንኤል እያልን እንመሰክራለን። ከ70,000 ምዕመናነ እስራኤል መካከል አንዱ ዳንኤልን አግኝተነዋል። ዳንኤልን ስንመለከተው 6 ቀን የተራቡ አናብስቶች ምግብ ያልበሉ በቀን ስንት በሬ የሚበሉ ስጋ የሚበሉ አናብስት 6 ቀን እንዳይበሉ ተደርገው ዳንኤል ሲጣል ግን እንደ ወንድምና እንደ ታቅፈው ተኙ እንጂ አልበሉትም። ዳንኤል ለምን? ራሱ ለእግዚአብሔር የሰጠ በትዕግስት እምነቱን የያዘ ነዋል። የዓለምን ፈተና ያለፉ ናቸው እነሱ። ያልበሳቸው አፍተዘርጋሉ የደህሱ ጸበለ ገሪሁ ለዳንኤል ወይ ከውኖሙ ከመሲሳይ ይላል። በዳንኤል ላይ ሊቃውንት አባቶቻችን ዳንኤል ወደ አንበሳ ጉድጓዱ ሲጣል አንበሳው በአየር ላይ ተቆራርጠው እንዲበሉ ነበር የተጣሉት፣ ርቧቸዋል። ግን ዳንኤልን ተቀበሉትና ዳንኤልን ሳይሆን የበሉት የእግሩን ትቢያ ይልሱ ነበር ይላል መጽሐፍ። የእግሩን ትቢያ ሲልሱ ይጠግባል። በሬ ስጋ የማያጠግበው አንበሳ የእግር ትቢያ ልሶ ሲጠግብ አስቡ። ለዚያውም አንድ አንበሳ አይደለም፣ ብዙ አናብስት ናቸው። በዚያ ጉድጓድ ውስጥ የሚተረማመስ አንበሳ ነው ያለው። ከዚያ መንጋጋ ግን ማን ማውጣት ይችላል? ክብር ለእግዚአብሔር ነው። እግዚአብሔር ማውጣት ይችላል። የተላሰውን ጉድጓድ ደፍኖ የሚያሻግር የተጠመደውን ረቂቅ ወጥመድ ቆራርጦ የሚያሳልፍ የተዘጋጀውን ነበልባለ እሳት ወደ አመድ ወደ እሳት ወደ ውሃ ቀይሮ ወደ በረዶ ቀይሮ አቀዝቅዞ ማሻገር የሚችል አምላክ ነው ያለን። ግን ታግሰን በደንብ አድርገን ለእሱ መገዛት ግን ከኛ ይጠበቃል። ክርክሩን ተዉትና እሱን ተከተሉ። በጣም ይገርም። እስኪ በሉ እኔ በልጥ የሚለውን ተዉት ነው። እኛ የበላይ ነን፣ እኛ የበታች፣ እኛ ለእግዚአብሔር ቀርበናል፣ እኛ እናንተ ሩቅ ናችሁ፣ እሱ ፍርዱ እናንተ አይደለም፣ እሱ ለእሱ ስጡት። አሁን ከእናንተ የሚጠበቀው ከክርክር፣ ከጠብ፣ ከሟርት፣ ከአምልኮተ ጣዖት ቁሞ ከቀረው ከዚያ ከሕግ በብሉይ ኪዳን ብቻ እንኖራለን ከሚል አስተሳሰብ ውጡ፣ አዲስ ኪዳን ተቀበሉ፣ ወደ ሕይወት መስመር ግቡ አለ። ኢየሱስ ክርስቶስ ከሁላችሁ ሕይወት ይሆን ዘንድ ሙቷልና ሙቶም ተነስቶ አሳይቷችኋል፣ ሕይወት ሰጥቷችኋል። ስለዚህ እሱን ተከተሉት አለ። የዘላለም ሕይወትን ለመውረስ መታገስ ያስፈልጋል አለ። የታገሱ ሰዎች የዘላለም ሕይወትን ምን ይላሉ? ይወርሳሉ። እግዚአብሔር ትዕግስቱን ያድለን። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሠረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል
የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን